ድሬቲዮ ሚዲያ በዛሬው የማለዳ የዜና ወጃው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የአስቸኳይ ጊዜ አዋጁ የሰብአዊ መብት ይዞታን ወደ ከፋ ደረጃ ሊያሸጋግረው እንደሚችል አሳሰቡ። ከታጣቂ ሚሊሻዎች ጠመንጃ በመንጠቅ ለሽብር ተግባር ተሰማርተዋል የተባሉ ግለሰቦች ተከሰሱ። ማረሚያ ቤት እስክንድር ነጋን ለምስክርነት አላቀርብም አለ። ኮማንድ ፖስቱ በሁከት የተሳተፉ ግለሰቦች በመመሪያው መሰረት እጃቸውን እየሰጡና የዘረፉትን የጦር መሳሪያ እያስረከቡ ነው አለ። የታላቁ ህዳሴ ግድብ ግንባታ የቦንድ አሰባሰብና የገንዘብ አመላለስ ስርዓቱን ለማቀላጠፍ እየተሰራ መሆኑን የምክር ቤቱ ሰብሳቢ ገለጹ። የሚሉትን አበይት ወሬዎች የምንቃኛቸው ይሆናል። በቅድሚያ የአስቸኳይ ጊዜ አዋጅ ኮማንድ ፖስት ህብረተሰቡ ጥቆማ መስጠት የሚችልባቸውን ነፃ የስልክ ቁጥሮች ይፋ አድርጓል። ነፃ የስልክ ቁጥሮቹ 816 እና 987 ሲሆኑ ለስራው ጠቃሚ የሆነና አሁን ከተፈጠረው ሁኔታ ጋር ተያያዥነት ያላቸው መረጃዎችን በየደረጃው ለተቋቋመው ቅርንጫፍ ኮማንድ ፖስት አካላት ጥቆማ መስጠት እንደተጠበቀ ሆኖ በእነዚህ የነፃ መስመር ስልክ ቁጥሮች ጥቆማ መስጠት የሚቻል መሆኑን የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክሬታሪያት አስታውቋል። ኮማንድ ፖስቱ የአስቸኳይ ጊዜ አዋጁን ተግባራዊ ለማድረግ ዝርዝር እቅድ አዘጋጅቶና ለስራው አስፈላጊ የሆኑ አደረጃጀቶችን ፈጥሮ እየተንቀሳቀሰ መሆኑንም ባወጣው መግለጫ አመልክቷል። በአንዳንድ አካባቢዎች በሁከትና ብጥብጥ ኃይሎች ተፈጥሮ የነበረውን ሁኔታ ለመቀየርና ሰላምና ልማትን ለማረጋገጥም ከመላው የአገሪቱ ህዝቦች ጋር በመሆን እየሰራ እንደሚገኝ ኮማንድ ፖስቱ አስታውቋል ሲል ኢዜአ ዘግቧል። ከታጣቂ ሚሊሻዎች ጠመንጃ በመንጠቅ ለሽብር ተግባር ተሰማርተዋል የተባሉ ግለሰቦች ተከሰዋል። የፌዴራል ጠቅላይ አቃቤ ሕግ በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ ውስጥ ከታጣቂ ሚሊሻዎች ላይ ክላሽንኮቭ ጠመንጃ በመንጠቅ ወደ ጫካ በመግባት በሽብር ተግባር ተሰማርተው ነበር ባላቸው 7 ግለሰቦች ላይ ክስ መስርቷል። አቃቤ ሕግ ጥቅምት 7 ቀን 2009 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ያቀረበው ክስ እንደሚያስረዳው በቅጽል ስሙ አብዲ ጉታ የሚባለው ተስፋዬ ጉታ ኩምሳ፣ ሲሳይ ገበየውና መገርሳ ዲሮን ጨምሮ 7 ተከሳሾች የአካባቢውን ጸጥታ ከሚያስጠብቁ ታጣቂዎች ላይ ክላሽንኮቭ ጠመንጃ በመንጠቅ ሁከት ለመፍጠር ሲንቀሳቀሱ በቁጥጥር ስር ውለዋል። ተከሳሾቹ የኦሮሞ ነጻነት ግንባር ኦነግ አባል መሆናቸውንና በውጭ ሀገር ከሚገኙ የኦነግ ከፍተኛ አመራሮች ጋር ግንኙነት እንዳላቸው ክሱ ይገልጻል። የአገሪቱን ህገ መንግስታዊ ስርዓት፣ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተቋማትን ለማፈራረስ የኦነግን ተልእኮ በመቀበል በተለይ በምዕራብ ሸዋ ዞን በተለያዩ ወረዳዎች አባላትን በመመልመልና ወታደራዊ ስልጠና በመስጠት ሲያደራጁ እንደነበር የአቃቤ ሕግ ክስ ያስረዳል። ተስፋዬ የተባለው ተከሳሽ ከኦነግ ከፍተኛ አመራሮች ጋር በኢሜል በመገናኘት ወጣቶችን ለሁከትና ብጥብጥ ለማደራጀት የአካባቢው ባለሀብቶች ድጋፍ ለማድረግ እንዲስማሙ ሲነጋገር እንደነበር አቃቤ ሕግ ጠቅሶ ተከሳሹም ወጣቶችን በማሰባሰብ የዘመናዊ መሳሪያ አጠቃቀም ስልጠና መስጠቱንና የወታደራዊ ትጥቅ ድጋፍ እንዲደረግለት መጠየቁን አክሏል። ተከሳሾቹ ሐሰተኛ የፌስቡክ አድራሻ በመክፈትና የኦነግን ዓላማ እንዴት ማሳካት እንዳለባቸው ከአመራሮቹ ጋር በመመካከር በምዕራብ ሸዋ ጀልዱ ወረዳ ብጥብጥና ሁከት እንዴት እንደሚያስነሱና ብጥብጥና ሁከቱን እንዴት መምራት እንዳለባቸው መረጃ ሲለዋወጡ እንደነበር አቃቤ ሕግ በክሱ ገልጿል። በምዕራብ ሸዋ አፍና ጩቢ በተባለ አካባቢ ከታጣቂ ሚሊሻ የጸጥታ ኃይል ክላሽንኮቭ ጠመንጃ ከነጥይቱ ነጥቀው ጫካ መግባታቸውን፣ መንግስትን ከስልጣን ለማውረድ እየተደረገ ያለውን እንቅስቃሴ ለኦነግ አመራሮች መረጃ ሲያቀብሉ እንደነበር አቃቤ ሕግ በክሱ አስረድቷል። ተከሳሾቹ የጸረ ሽብርተኝነት አዋጅ ቁጥር 652/2001 አንቀጽ 4 ማለትም የሽብር ድርጊት ለመፈጸም ማቀድ፣ መዘጋጀት፣ ማሴርና ማነሳሳት ተግባር ላይ ተሰማርተው መገኘታቸውን በመግለጽ ክስ መስርቶባቸዋል። ተከሳሾቹ ክሱ ተሰጥቷቸው መቃወሚያ ካላቸው ለመጠባበቅ ለጥቅምት 22 ቀን 2009 ዓ.ም ተቀጥረዋል ሲል ሪፖርተር ጋዜጣ በትላንት እትሙ ዘግቧል።
ማረሚያ ቤት እስክንድር ነጋን ለምስክርነት አላቀርብም አለ። በፌዴራል ማረሚያ ቤቶች አስተዳደር ስር ያለው የቃሊቲ ማረሚያ ቤት እስክንድር ነጋን አላቀርብም ሲል፣ የዝዋይ ማረሚያ ቤት በበኩሉ ተመስገን ደሳለኝና ውብሸት ታዬን ለማቅረብ የመጓጓዣ ችግርን በምክንያትነት አንስቷል። ችሎቱ ግን ምስክሮቹ በተለዋጭ ቀጠሮ ይቅረቡ ሲል ትዕዛዝ ሰጥቷል። ሁለቱ ተከሳሾች አሁን በህትመት ላይ በማይገኘው ዕንቁ መጽሔት ላይ ታትሞ በነበረ ጽሑፍ ምክንያት ግዙፍ ያልሆነ የማሰናዳት ተግባር ፈጽመዋል በሚል ነበር የተከሰሱት። 2 ዓመት ሊደፍን ወር የቀረው ይህ የክስ ሂደት ለትናንት ተቀጥሮ የነበረው በጋዜጠኛ ኤልያስና አምደኛ አምሳሉ በኩል የሚቀርቡ የመከላከያ ምስክሮችን ለማዳመጥ ነበር። ተከሳሾቹ በምስክርነት ካስመዘገቧቸው ግለሰቦች ውስጥ 3ቱ የተከሳሾቹ የቀድሞ ባልደረቦች በችሎት ተገኝተው ነበር። በእስር ላይ የሚገኙትና በትላንቱ የምስክርነት ሂደት እንዲቀርቡ በፍርድ ቤት ትዕዛዝ ተሰጥቶላቸው የነበሩት ጋዜጠኞች እስክንድር ነጋ፣ ተመስገን ደሳለኝና ውብሸት ታዬ በማረሚያ ቤቶቹ ምክንያት ወደ ችሎት ሳይመጡ ቀርተዋል። ሁለተኛ ተከሳሽ አምሳሉ ገብረ ኪዳንም ክሱን ለመከታተል በስፍራው አልነበረም። ጋዜጠኞቹ ታስረው የሚገኙባቸው የየማረሚያ ቤቶቹ አስተዳደሮች ምስክሮቹን ለምን እንዳላመጧቸው በደብዳቤ ለፍርድ ቤት አስረድተዋል። የተከሳሾቹ ጠበቃ አቶ አማሃ መኮንን በበኩላቸው አቶ አምሳሉ ፍርድ ቤት መቅረብ ያልቻለው ጤናው በመታወኩ ምክንያት ካለበት ክፍለ ሀገር መምጣት ባለመቻሉ መሆኑን ለፍርድ ቤቱ ገልጸዋል። የምስክሮቹንና የሁለተኛ ተከሳሽን በችሎት አለመገኘት የተመለከተው ፍርድ ቤት የምስክር መስማት ሂደቱን ለሌላ ጊዜ እንዳሸጋገረው ለምስክርነት በቦታው ተገኝቶ የነበረው ጸሐፊና ጦማሪ በፍቃዱ ኃይሉ ይናገራል። በሁለት ምክንያት ለሌላ ጊዜ ተሸጋግሯል። አንደኛ፣ 2 ምስክሮች ከማረሚያ ቤት የሚመጡት አልተገኙም ነበር። በሁለተኝነት ደግሞ አንዱ ተከላካይ አምሳሉ ገብረ ኪዳን አልተገኘም ነበር። ስለዚህ በሁለቱ ምክንያት ቀጠሮ ተሻግሯል የሚለው በፍቃዱ ከማረሚያ ቤት ይመጣሉ ተብለው ችሎት እንዳይገኙ ስለተደረጉት ጋዜጠኞች የተባለውን ይጋራል። የተመስገን ደሳለኝ ወቅቱ ለጥበቃ በጣም አስቸጋሪ በመሆኑና ለአጀባ ችግር ስለሚሆንባቸው እንዳላመጡት ገልጸዋል። ጠበቃውም በዚህ ላይ ምንም ቅሬታ አላሰሙም። የእስክንድር ነጋ ግን አንደኛ ነገር የተከሰሰበት ከባድ ወንጀል ነው፣ ሽብር ነው። ረጅም ዓመት ነው የተፈረደበት፣ ለጥበቃ ይከብደናል። ሁለተኛ ነገር ደግሞ ማረሚያ ቤቱ ውስጥም አመጽ የሚያነሳሱ ነገሮችን እያደረገ ስለሆነ አናመጣውም የሚል ምክንያት ነበር ያቀረቡት። ጠበቃው ይህንን ተቃውሟል ብሏል በፍቃዱ በችሎት ስለነበረው ሁኔታ ሲገልጽ። ጠበቃ አማሃ ለፍርድ ቤቱ ባሰሙት መቃወሚያ እስክንድር ነጋ ቃሊቲ ማረሚያ ቤት ውስጥ አመጽ የማነሳሳትና የማደራጀት ተግባር ስራ ይሰራል የተባለው በማስረጃ ተደግፎ የቀረበ አይደለም ማለታቸውን አቶ በፍቃዱ ይናገራል። እኛ አቶ እስክንድርን ለምስክርነት ነው የጠራናቸው። የተጠቀሰው ጉዳይ ከእኛ ጋር በምን እንደሚገናኝ አይገባንም ሲሉ ጠበቃው መከራከራቸውንም ጨምሮ ገልጿል። አቃቤ ሕግ በበኩሉ በጉዳዩ ላይ ፍርድ ቤቱ የራሱ ውሳኔ ይስጥ ማለቱን ከችሎቱ ታዳሚዎች ለመርዳት ተችሏል። የሁሉንም ወገኖች አስተያየት ያዳመጠው ፍርድ ቤቱ በምስክርነት የተቆጠሩት እስረኛ ጋዜጠኞች ችሎት እንዲቀርቡ ትዕዛዝ በመስጠት ተለዋጭ ቀጠሮ ለታህሳስ 20 ቀን 2009 ዓ.ም ሰጥቷል። ትላንት በችሎት ተገኝተው የነበሩት ቀሪ ምስክሮችም በቀጣይ ቀጠሮ ተሟልተው እንዲገኙ ማዘዙን አቶ በፍቃዱ ያስረዳል። ፍርድ ቤቱ እንዲመጡ ብይን አሳልፏል። ረጅም ቀጠሮ ነው የተሰጣቸው። ይቅረቡ ነው የተባለው። በዚህ ቀን እንዲቀርቡ ሲል ሰምቻለሁ ይላል በፍቃዱ። በችሎት ተገኝተው ስለነበሩ ሌሎች ምስክሮች ደግሞ እኔን ጨምሮ ፍቃዱ፣ ማህተመ ወርቅ እና በሪሁን አዳነ ቀርበን ነበር ሲል ይገልጻል። ነገር ግን ሁሉም ተሟልተው ይቅረቡ በመባሉ ምስክርነታቸው ሊደመጥ አለመቻሉን ያብራራል። ለክሱ መነሻ የሆነው ጽሑፍ የተገነቡና እየተገነቡ ያሉ ሐውልቶች የማንና ለማን ናቸው በሚል በዕንቁ መጽሔት መጋቢት 2006 ዓ.ም በአምሳሉ ገብረ ኪዳን አማካኝነት የታተመ አስተያየት ነበር። በወቅቱ የመጽሔቱ ዋና አዘጋጅ የነበሩት አቶ ኤልያስ ለጽሑፉ መታተም ተጠያቂ ናቸው በሚል ከጸሐፊው ጋር አብሮ ተከሷል። መጽሔቱን ያነበቡ የጅማ ዩኒቨርሲቲ ተማሪዎች ብጥብጥ አስነስተው 40 ሺህ ብር የሚገመት ንብረት እንዲያወድሙ ጽሑፉ ምክንያት እንደሆነ በክሱ ላይ ተጠቅሷል ሲል ትላንት ማምሻውን ዶቼ ቬሌ የአማርኛ ቋንቋ አገልግሎት ክፍል ዘግቧል። ኮማንድ ፖስቱ በሁከት የተሳተፉ ግለሰቦች በመመሪያው መሰረት እጃቸውን እየሰጡና የዘረፉትን የጦር መሳሪያ እያስረከቡ ነው ብሏል።
ባለፈው መስከረም 28 ቀን 2009 ዓ.ም በመላው አገሪቱ የታወጀውን የአስቸኳይ ጊዜ አዋጅ ለማስፈጸም የተደራጀው ኮማንድ ፖስት ከህዝቡ ያገኘ ባለው ድጋፍና ትብብር ተጨባጭ ለውጦችን እያመጣ መሆኑን ገልጿል። ኮማንድ ፖስቱ ለኤፍቢሲ በላከው መግለጫ በተለይም በአስቸኳይ ጊዜ አዋጁ ማስፈጸሚያ መመሪያ አንቀጽ መሰረት በአማራ ክልል በሰሜን ጎንደር ከተማና አካባቢው ሸፍተው ጫካ የገቡና ከአሸባሪ ኃይሎችና ታጣቂዎች ጋር ሲገናኙ ከነበሩት ውስጥ በአካባቢው ህዝብ ድጋፍና ትብብር 93 ሰዎች በአካባቢው ለሚገኝ የጸጥታ ኃይል እጃቸውን ሰጥተው መግባታቸውንና ከነዚህም ውስጥ 45 ከነሙሉ ትጥቃቸውና 38 ደግሞ ያለ ትጥቅ የገቡ መሆናቸውን ነው ያመለከተው። በኦሮሚያ ክልል ቄለም ወለጋ ዞን ደንቢዶሎ ከተማና ሶዶ ወረዳ ዙሪያ ከተለያዩ ቦታዎች ተዘርፈው የተወሰዱ በቁጥር 70 የሚደርሱ የጦር መሳሪያዎች በራሳቸው በዘራፊዎቹና በህብረተሰቡ ጥቆማ ለጸጥታ ኃይሎች አስረክበዋል ብሏል በመግለጫው። በተመሳሳይ በቄለም ወለጋ ዞን ተፈጥሮ የነበረውን ሁከትና ብጥብጥ ሲመሩና ሲያስተባብሩ ከነበሩት መካከል በአካባቢው ህዝብ የማጋለጥና የመጠቆም ስራ እስካሁን 110 ሁከተኞች በቁጥጥር ስር እንደዋሉና ተደብቀው የቀሩትን ሁከተኞች ለመያዝ የክትትል ስራው ተጠናክሮ መቀጠሉን አስታውቋል። በኦሮሚያ ክልል ምዕራብ አርሲ ዞን በተፈጠረው ሁከትና በህዝብ ንብረትና የልማት ተቋማት ላይ በደረሰው ከፍተኛ ውድመት ላይ ግንባር ቀደም ተሳታፊ ከነበሩት መካከል በህዝቡ ትብብርና ጥቆማ በሻሸመኔ ከተማ 450 እና በምዕራብ አርሲ ወረዳዎች 670 ተጠርጣሪዎች በህግ ቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑም ተመልክቷል። በተመሳሳይ በምዕራብ አርሲ ዞን ሻሸመኔ ከተማን ጨምሮ በተከሰተው ሁከትና ብጥብጥ ከተዘረፈው 162 የጦር መሳሪያዎች ውስጥ በአገር ሽማግሌዎች ጥረትና በራሳቸው ፍቃድ 88 ያህሉ ተመልሷል የሚለው ኮማንድ ፖስቱ ለኤፍቢሲ የላከው መግለጫ የቀረውን የጦር መሳሪያና ከመንግስት ከግልና ከልማት ተቋማት የተዘረፉ ንብረቶችን ለማስመለስ ጥረቱ ቀጥሏል ብሏል። በምዕራብ ጎጂ ዞን ከተዘረፉት የጦር መሳሪያዎችና ከህዝብ ተቋማት የተወሰዱ ቁሳቁሶች መካከል 32 ክላሽንኮቭ የተመለሰ ሲሆን ቀሪዎቹን የማስመለስ ስራ እየተካሄደ ይገኛል። በዚህ ዞን የተፈጠሩ ሁከቶችን በማስተባበር ግንባር ቀደም ከነበሩት መካከል በአካባቢው ህዝብ ጥቆማና የማጋለጥ ስራ 302 ተጠርጣሪዎች በህግ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝና 20 የሚሆኑ ደግሞ በአዋጁ የአፈጻጸም መመሪያ የጊዜ ገደብ መሰረት በፈቃዳቸው እጃቸውን ለመስጠት ከሀገር ሽማግሌዎች ጋር እየተነጋገሩ ይገኛሉም ነው ያለው። በምስራቅ ሸዋ ዞን በአዳማ፣ ቦራ፣ ሎሜ፣ ሊበን፣ ጭቋላ፣ አዳአ ቦሰትና አዳሚ ቱሉ በተባሉ ወረዳዎች በተፈጠረው ሁከት ከተዘረፉ 92 ዘመናዊና ኋላ ቀር የጦር መሳሪያዎችና 8 ሽጉጦች ተሰብስበዋል። በአጠቃላይ በኦሮሚያ ክልል ከተለያዩ አካላት ከተዘረፈው 513 የተለያየ አይነት የጦር መሳሪያ ውስጥ እስካሁን ድረስ በተደረገ እንቅስቃሴ 384 ያህሉ ተመልሷል። በአስቸኳይ ጊዜ አዋጁ የአፈጻጸም መመሪያ አንቀጽ 4 ለህዝብ አገልግሎት አለመሰጠት የሚለውን ድንጋጌ በመተላለፍ በአማራ ክልል በጎንደር ከተማ የንግድ ሱቆቻቸውን በመዝጋት አገልግሎት ለማቋረጥ የተንቀሳቀሱ 13 የሚሆኑ ነጋዴዎች የሥራ ማቆም አድማ እንዲደረግ ውስጡን ሲንቀሳቀሱ የነበሩ ሌሎች 13 ተጠርጣሪዎች እንዲሁም ከትምህርት ገበታ ሆነ ብለው በመቅረት የመማር ማስተማር ሂደቱን ለማደናቀፍ የሞከሩ 3 አስተማሪዎች ህብረተሰቡ በሰጠው ጥቆማ በቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ በመግለጫው ተመልክቷል። በተመሳሳይ በአማራ ክልል በባህር ዳር ከተማ የንግድ ሱቆቻቸውን በመዝጋት አገልግሎት ለማቋረጥ የተንቀሳቀሱና ህዝቡ በሰጠው ጥቆማ በቁጥጥር ስር ከዋሉት 35 ነጋዴዎች መካከል 6ቱ ጉዳያቸው ተጣርቶ ሲለቀቁ የቀሩት 29 የንግድ ተቋማት ባለቤቶች ጉዳያቸው እየተጣራ ነው ብለዋል። ኮማንድ ፖስቱ ባለፈው 1 ዓመት ጊዜ ውስጥ በአንዳንድ የአገሪቱ አካባቢዎች ተቀስቅሶ በነበረ ሁከት በቡድን ወይም በግል የተሳተፈ የጦር መሳሪያ ወይም ማንኛውንም የግልም ሆነ የመንግስት ንብረት የዘረፈ፣ ለህገወጥ ተግባራት የገንዘብና የቁሳቁስ ድጋፍ ያደረገ፣ ወረቀት በመበተን አድማ በማድረግ የተሳተፈና ያነሳሳ፣ እንዲሁም ሰው የገደለ፣ ማንኛውንም ንብረት ያቃጠለና ወንጀል የፈጸመ በአስቸኳይ ጊዜ አዋጁ የእርምጃ አፈጻጸም መመሪያ አንቀጽ 31 መሰረት የተሰጠውን የጊዜ ገደብ ከማለቁ በፊት በቀሩት 5 ቀናት ውስጥ በአቅራቢያው ለሚገኝ ፖሊስ ጣቢያ እጁን እንዲሰጥና የዘረፈውን ንብረት እንዲያስረክብ አሳስበዋል ሲል ኤፍቢሲ ዘግቧል።
በመጨረሻም ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚውለውን የቦንድ ሽያጭና የገንዘብ አመላለስ ስርዓቱን ለማሻሻል ጥረት እያደረገ መሆኑን የግድቡ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት ትላንት አስታውቋል። ምክር ቤቱ 8ኛ ጉባኤውን በ2008 በጀት ዓመት ሪፖርት አፈጻጸምና በያዝነው በጀት ዓመት እቅድ ላይ ተወያይቷል። የኢፌዴሪ ምክትል ጠቅላይ ሚኒስትርና የምክር ቤቱ ሰብሳቢ አቶ ደመቃ መኮንን በዚህ ወቅት እንዳሉት ምክር ቤቱ የመመለሻ ጊዜያቸው የደረሱ ቦንዶች በመሰብሰብ ለገዢዎች ገንዘብ የሚመለስበትና ቀጣይ የቦንድ ሽያጭ ስርዓቱን ለማፋጠን ከሚመለከታቸው አካላት ጋር እየሰራ ነው። ምክር ቤቱ እስካሁን የተሰበሰበው ሀብት መግባቱን በማየት ረገድ ጥሩ ስራ ተሰርቷል ያሉት አቶ ደመቀ በቦንድ አመላለስ ረገድ ህብረተሰቡ መረጃ እንዲያገኝና በአገልግሎቱ ተጠቃሚ እንዲሆን እንደሚደረግም አስረድተዋል። በአሁኑ ወቅትም ምክር ቤቱ ከሚመለከታቸው ባንኮች ጋር መረጃ የማጣራትና ተጓዳኝ ስራዎች እያከናወነ መሆኑም ተነግሯል። ምክትል ጠቅላይ ሚኒስትሩ እንደገለጹት ከታላቁ ህዳሴ ግድብ ግንባታን ለማጠናቀቅ በህዝብ ተሳትፎ ዙሪያ የሚደረገው እንቅስቃሴና የገንዘብ ማሰባሰብ ስራዎች ይቀጥላሉ። የምክር ቤቱ ጸሐፊ ወይዘሮ ሮማን ገብረስላሴ በበኩላቸው ምክር ቤቱ የህዝቡን ተሳትፎ ለማጎልበት የክልል ቅርንጫፎችን በሰው ኃይል የማጠናከርና በቅንጅት የሚሰሩበትን ሁኔታ ለመፍጠር ትኩረት እንደሚሰጥ ገልጸዋል። በውይይቱ ላይ ከመንግስት ሰራተኛው ጋር ሲነጻጸር የባለሀብቶችና የንግድ ማህበረሰቡ ተሳትፎ የታሰበውን ያህል አለመሆኑ ተነስቷል። ባለሀብቶችና የንግዱ ማህበረሰብ የገባውን ቃል ለመፈጸም የገጠሟቸው ችግሮችን ለመፍታት መድረኮች እንደሚከፈቱ ተገልጿል። ምክር ቤቱ ባለፉት 3 ወራት ከ114.9 ሚሊዮን ብር በላይ ማሰባሰቡን አስታውቋል። ለታላቁ ኢትዮጵያ ህዳሴ ግድብ ግንባታ ከህዝብ 8.9 ቢሊዮን ብር የተሰበሰበ ሲሆን የግድቡ ግንባታም 54 በመቶ መድረሱ ይታወቃል ሲል ኢዜአ ዘግቧል። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።